ትዳር በቲክቶክ በቃ ዘመኑ ነው ምንም ማድረግ አይቻልም ከሽ ከየት እናምጣው አሁን ድሮ እናቴ ነች አባቴ ጋር ሄዳ ትዳር ልታመጣልኝ አባቴ ነው የከለል ልጅ አግባ የሚለው አሁን ግን ያ ነገር ቀረ ስለዚህ እዚሁ ላይ ነው የሚኖረውና በጣም መልካም የሆኑ ሰዎች አላህን የምትፈራ ሴት አላህን የሚፈራ ወንድ ትዳር የሚፈልግ ወንድ ትዳር የምትፈልግ ሴት ህይወት የምትፈልግ ብዙ ሴት አለች እዚህ ሶሻል ሚዲያ ላይና በዚህ ነገር አላህ አገናኝቷቸው እኔ ወላሂ ብዙ ሰው ገስት ገብቼ የሆነ ሰው ካንተ ቤት ሪኩዌስት አርጎኝ ይሄው ልጅ ወልጃለሁ የሚሉ ብዙ ሰዎች አሉ እኔ ስሜን ያጠፋል ብዬ ስለምፈራ ነው እንጂ ኤቭሪ ዴይ ሰዎች እዚህ ፕላትፎርም ከፍቼላቸው እየተዋወቁ ቢጋቡ ወላሂ ደስ ይለኛል ግን እንትኑን አልችለውም ምናልባት ከዲን አኳያ የሚጋጭ ነገር እንዳይፈጠር ይሄን ነገር ከፍቼ እንደ ሐላል ሆም ቢዝነስ ምንድነው ቤት እንደ ስራ አርጌ ማያዝ አልችልም ዚና ሊሰሩ ይችላሉ በኔ ሰበብ ያን ነገር ስለምፈራ እንጂ ይሄን ባደርግና ሰው ቢገናኝ ቢተዋወቅ ቢዝነስ ቢሰራ ትዳር ቢመሰርት ወላሂ ትልቅ ፕላትፎርም ነው ይሄን ፕላትፎርም ለበጎ እንጠቀምበት ለሐላል እንጠቀምበት እንደ ሐላል the easiest way የለም በዚህ ምድር ላይ ስናካብደው ነው እየተካበደ ነገሮቹ የሚሄደው ግን በሶሻል ሚዲያ ደግሞ ኒካም ያረግልሽ ሰው አምጥቶ አባት ጋር ደውሎ ወኪል አድርጎ ወይ ደግሞ አባት መጥቶ አባት በህይወት ከሌለ ተወካዩ ቁጭ ብሎ በስልክ ዛሬ ቴክኖሎጂ የተራቀቀበት ዘመን ነውና ነገሮችን ቀለል ስናደርገው ነው ሰው ወደ ትዳር የሚመጣው ነገሮችን ቀለል ስናደርገው ነው ሰው ወደ ሐላል የሚሄደው ኮምፕሊኬት ካረግነው ግን ዚና ውስጥ ብቻ መኖር ነው የሚመጣው አላህ ከዛ ይጠብቀን አልহামዱሊላህ እኔ ረጅም አመት የነበርኩበትን ሀያት አቋዋለሁ ዛሬ ደግሞ ያለውበትን ህይወት አቋዋለሁ 2 3 4 አመት አላህ ከብዙ ነገር ጠብቆኝ ነው ያ ዛሬ ያለሁት ምን አይነት መንሱር እንደተፈጠረ በራሴ አቋዋለሁ ከሰላቴ ጀምሮ ከዲኔ ጀምሮ ከቀልቤ ጀምሮ አልহামዱሊላህ ከዱንያ ጀምሮ ምን ያክል ዚና ዱንያን እንደሚያርቅ ምን ያክል ጭንቀት እንደሚፈጥር ምን ያክል ከሰላቴ አርቆኝ እንደነበር አቋዋለሁና በተቻለ መጠን ከዚህ ነገር ራሳችንን ጠብቀን ወደዚህ ሐላል መንገድ ብንመጣ ጥሩ ነው ሰላም ደርሷል እኛም እንሰግዳለን ቀናችሁ ይባረክ ሰላም አለይኩም ካጠፋው ማፉ በሉኛ ደራ ወአለይኩም ሰላም ወራህመቱላሂ ወበረካቱ እኮ የሐላል እንትን የመጣው አሁን አሜሪካ ኢሮፕ ያሉት ሙስሊም እህቶቻችን ክለባ ሄዱም ገባሽ ሌላ ሃይማኖት የቦታው ይገናኛሉ አብዛኛው ሙስሊም ሴቶች እህቶቼ አብዛኛው አሜሪካ ውስጥ ያሉት በቃ ዚናን አለመፈለግ ቤት ውስጥ የሚቀመጡና ስራ ወደ ቤት ብቻ የሚሄዱ አሉ ሌላዎቹ ግን ብዙ ቦታ የሚገናኙ አሉ የሚጋቡበት ቦታ አለ ገባሽ ባባለ ስለዚህ as a good idea ይሄንን ነገር ስላመጣችሁት አላህ ይስጣችሁ ይሄንን እንበርታ ነው የምንለው do you remember 35 አመቷ ልጅ የሰላሳ 5 አመቷ ልጅ አንዴ ተናግሬ እንወጣለን መንሱር እሺ እኔም አንዴ ልናገር ብዬ ሞዴሬተር የለም ወይ ያልኩሽ እኔ እሱ አይደለም ሞዴሬተር የለም እንደ ቤት ያለው አንስቼው ነው ትላንት አሁን አሜሪካ ውስጥ የምትኖረው ባለፈው ገንዘብ የላከችልኝ 35 አመቷ ነው she just work go home ማግባት ትፈልጋለች ነግራሻለች አዎ ይኸውላችሁ ማጠቃለያ እንድናረገው ማለት ነው የመጀመሪያው ሁሌ የምናስቀድመው የአላህን Subhanahu Wa Ta'ala ቃል ነው አላህ Subhanahu Wa Ta'ala በተከበረው ቃሉ አለመቀበል መብታችሁ ነው መቀበል ማትፈልጉ በተከበረው ቃሉ Subhanahu Wa Ta'ala ምን አለ وأنكحوا الأيام منكم والصالحين من عبادكم وإمائكم አጋቡ ወጣቶችን አማኞችን ከሴትም ከወንድም ከባሮቻችሁ ከሰራተኞቻችሁ መንሱር ቤቱ መስራ ሰራተኛ ካለች እንድትጋባ እንትን ሊያረጋት አድቫይስ ሊያረጋት ይገባል ሊድራት ይገባል እዚህ ውስጥ ያላችሁ በሙሉ ቤታችሁ ውስጥ ሰራተኛ ካለ ልታጋቡ ይገባል ለምንድን ነው መሰላችሁ ዚና ውስጥ ስለሚገባ ስንት ሰራተኞች ከአሰሪ ጋር ተኝተው ተብሎ ስንት ጉድ እየሰማን ያለ ነው በአደባባይ ላይ አላሁ ረቡል ዒዛ አንድን ትእዛዝ ሲያዝ የሌላ እምነት ተከታዮች I'm sorry አንድ ነገር ሲያዝ በተከበረው ቃሉ የሚያዝበት ምክንያት አለ Subhanahu Wa Ta'ala ሲያዝ ምክንያት አለ إيكونوا فقراء يغنيهم الله من فضله على دها كهونو الله سبحانه وتعالى ካለው ስጦታ ይሰጣቸዋል ችሮታው
والله واسع عليم ብሎ ነው አያውን የዘጋው አጋቡ ብሎ በተከበረው ቃሉ ነው ያዘዘው ኦኬ አጋቡ ከተባለ ታዲያ በሶሻል ሚዲያ ነው እንዴ አላችሁ በሶሻል ሚዲያ እናጋባምኛ እንመዘግባለን ምናጋባው መሬት ላይ ኒካህ አስረው በአባቷ ወይ ደግሞ በሷ ባላት ወኪሏ ነው ኒካህ እንዲያስሩ ምናረጋው بإذن رب العالمين ዚና ኖርማል ተደርጎ የታየበትን ጊዜ አቅማችን የቻለውን ያህል ካለን ሰዓት ላይ ዓለም ላይ ያሉትን እህቶቻችን ወንድሞቻችንን ትዳር ብቻ የሚፈልጉትን እየመዘገብን እንዲገናኙ በሐላል እንዲያገቡ ሰበብ እንሆናለን አላህን Subhanahu Wa Ta'ala ይዘን بإذن رب العالمين ይሄንን ብቻ እንድታሰምሩበት ፈልጋለሁ ስህተት ካለ ቅድም ስለ ሐላል በተባለው ስህተት ላይ ሰምቼ እዚህ ጋር ጠርቼው የሰማችሁት በጆሮአችሁ ነው የተባለው ሌላ የሆነው ሌላ ልብ ብላችሁ ያዙ ስህተት ካለ እኔም ጋር የሆነ ጥፋት ካለ እሱም ጋር ጥፋት ካለ እንዲያርጓል ብላችሁ መጠየቅ ትችላላችሁ መመለስ ማንንም ሰው አይከብደው ስህተት ካለ حرام ውስጥ አንድ ሰው لا اله الا الله ያለን በሐላል ኒካህ እንዲያስሩ አደርጋለሁ ብሎ ሰበቡን አደርሳለሁ ብሎ حرام ነገር ውስጥ እጁ ከገባበት ሊጠየቃል እኔም ጠያቂ ነው መሆኑ እዚህ ውስጥ ያላችሁ በሙሉ የመጠየቅ መብት አላችሁ حرام ውስጥ ከገባ አንድ ሰው ማለት ነው ያን ነገር ውስጥ ከተባበረ ማለት ነው እንጂ حرامማ በየቦታው እየተደረገ ነው ያለው ስለዚህ بإذن رب العالمين ወደፊት ነው ምን ሄደው አንድ ግን እንድታቁት የምፈልገው ነገር እናንተ ያገባችሁ እህቶች ልትኖሩ ትችላላችሁ ወንድሞች የራሳችሁን ብቻ እንዳታዩ ብዙ እህቶቻችሁ ወንድሞቻችሁ ትክክለኛን ትዳር መያዝና ትክክለኛን መሰተር የሚፈልጉ ዓለም ላይ አሉ ከአሜሪካን የተመዘገቡ ኔጋ ብዙ ሴቶች አሉ አላህ መስክሬ ነው ለምን እንደሆነ ታውቃላችሁ ዙሪያቸው ላይ ያሉ የሌላ እምነት ተከታዮች ናቸው እንደዛ አይነት ነገር ውስጥ መግባት አይፈልጉም በፊት ያለ ዕውቀት ብዙ ሰዎች ብዙ ስህተትን ይሰራሉ በዚህ ሰዓት ግን ይሄ ሶሻል ሚዲያ ለብዙ ሰው ዕውቀትን እንዲያገኝ ሆኗል ለብዙ ሰው ዲኑ ላይ ቀጥ እንዲል ሆኗል በአላህ Subhanahu Wa Ta'ala አዝነት ፈሳድ የተስፋፋበት ቦታ በሙሉ ተገብቶ ዳዕዋ ሊደረግ ስለሚገባ ዛሬ ላይ ግን ዲኑ ስለገባቸው የማይሆን ነገር ውስጥ መግባት አይፈልጉም ይሄንን ደግሞ ትክክለኛ ሙስሊም የሆነው ወንድ እንድታገኝ እሱ ሙስሊም የሆነችዋን ሴት እንዲያገኝ ሰበብ መሆን ከአላህ Subhanahu Wa Ta'ala መታደልን ይጠይቃል ያንን ደግሞ ከሰጣቸው ባሮቹ አላህ Subhanahu Wa Ta'ala ይመዝግበን ወደፊት ነው ወደ ኋላ የለም ጁምዓ ቅዳሜ እሁድ እኔ ጋር እንመዘግባለን መመዝገብ የምትፈልጉ መታችሁ ተመዝገቡ ሐላልም ይመዘግባል ተመዝገቡ ከመንሱር ነው እንደውም አሁን ጀምራለሁ ኢንሻአላህ ተዓላ ስመለስ ማለት ነው بإذن رب العالمين الله ይብሎ Subhanahu Wa Ta'ala ወንድሜን መንሱርን ደግሞ ድሬው ኢንሻአላህ ተዓላ አላህን ይዤ ድሬው ታያላችሁ بإذن رب العالمين አላህ ካለ እዚህ ውስጥ የሚያገቡ ብዙ ወንድሞች አሉ ሌላውም ለመናገር ለበኋላ ይቀመጥልኝ ጀማል ካንተ መፈልገው ልጅቷንና ሐጂን ፈልገህ ከቻልክ አዘጋጅተህ ጠብቀኝ እኔም ጁምዓ ስለደረሰብኝ መንሱርም ሰላት ደርሷል እናንተ ጋር ጀዛከላሁ ተዓላ ኸይር ሁላችሁም መንሱር ሀዬ ሁላችሁም አላህ ይጠብቃችሁ እኔ ጨርስ አሲያይ አንድ ሰከንድ ነው አሁን ጁማ ሰግዳ ስትመጣ ቅድሚያ ታስገባሻለች እሺ ነይማ ላብ ማለት ነው በጣም እንትን ያለችሽ ነው ሁለተኛ ነገር ምንድነው መናገር መፈልገው ከዚህ በፊት ግሩፕ ላይ ትናንትና የሆነ ቦታ ሲያወሩ የነበሩ ልጆች ለምንድነው ለኛ ያልነገሩን አሁን አንቺ ቤት ይሄ ነገር ሲጀመር ክብሪቱን ለሙሉ ለቆሱት እኔ ይሄን ነጭነጯን እንዲያወሩ ነው መፈልገው ገብቶሻል አይደለ አፈሙዙ ወዴት እንደዞረ እኔ ተረድቼዋለሁ እዚች ቲክቶክ ላይ የገባው ያልገባው አለ አይን የሌለው በግና አይን ያለው በግ ነው ያው እዚህ ላይ የምናየው ስለዚህ አሁን ጁማሽ ደርሷል በኋላ እንቀጥልበታለን እንሄድበታለን ነይማ በኋላ አስገባሽ ነይማ ላብ ስለነካሁት ነውና ይሄን አቃለሁኝ እሺ እኔ ስለነካሁት አለበት አንዴ ፍርጥርጥ ማለት አለበት ሐስቡነላህ ነው ችግር የለም እኔ ስለነካሁት ነው ይሄንን ነገር አላህ ስለሚያቅ ችግር የለም እኔ ነጥሩ እኮ ይሄማ መታወቅ አለበት ለምን እዚህ ሲመጣ ስንቶር ሆኖታል እዚህ ቤት ሲጀመር አፈሙዙ ለምን አዞሩት መጀመሪያ የት ነበሩ መቶሺም ተጠየቀ አጃወል የተፋቱት አሁን አይደለም ከረመዳን በፊት ነው ወንድ ጅን አለ ወንድሜ የወንድ ጅን አለ በቃ አቁሙ ያ ጀማ በቃ አላህ Subhanahu Wa Ta'ala አይወድም لا حول ولا قوه الا بالله እዚህ ውስጥ ያላችሁ እህቶች ወንድሞች ባላችሁበት ሁሉ አላህ Subhanahu Wa Ta'ala ይጠብቃችሁ ከየቂን ጎን እንቆማለን የምትሉም ካላችሁ በኋላ ላይ እንገናኝ የቂን በስሩ የቲሞችን መሻይኾችን በየገጠሩ መስጊድ የሌለበት ቦታ ላይ
የቂነል እስላም የሚለው ላይም ግሩፑ ላይ ገብታችሁ ማየት ትችላላችሁ። ሴራሚክም እየተነጠፈ ነው፣ መስጊድም እየተደረገ ነው። 100 ብርም ተቀብለናል፣ 450 ሺህ ብርም ተቀብለናል። አቅማችሁ በሚችለው ከየቂን ጎን እንድትቆሙ ጥሬና አቀርባለሁ። ባረከላሁ ፊኩም። ስመለስ እንገናኛለን ኢንሻአላሁ ተዓላ። ወደ ሌሎች ትርፍ ቃላቶች እንዳንገባ ብዬ ነው። የሚሆነውን ሁላችሁም ስለምታውቁት አይናችሁ ያየው ስለሆነ ለአላሁ Subhanahu Wa Ta'ala ደግሞ የሚተው ብዙ ነገሮች አሉ። ውዥንብር የፈጠረውን ነገር ግን እዚህ ጋር ጠርቶ ማሳየትና ነገሩን እንድታቁ ማስደረግ ግዴታ ስለሆነ ነው ይሄንን ያደረኩት። ባረከላሁ ፊኩም። አላህ Subhanahu Wa Ta'ala ሁላችሁንም ይጠብቃችሁ ኢንሻአላህ። አለን ያላችሁ በሙሉ አላህ Subhanahu Wa Ta'ala ከጎናችሁ ይሁን። في رعاية الله تعالى ጨርሻለሁኝ እኔ አየ عليكم السلام ورحمة الله وبركاته. دمت في حفظ الله. عليكم السلام ورحمة الله. جزاك الله.